السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كذا رأس مالسنو عندنا مستساتشو. لئن انتهى شهر رمضان فإن حق الله لا ينتهي إلا بالموت من هنا. يا رمضان ورب مالكو ምንድነው የአላህ ሐቅ ሊያበቃ አይችልም። የረመዳን ወር በማለቁ ለምን የአላህ ሐቅ በሞት እንጂ በረመዳን ማለቅ አይደለም የሚያልቀው። ለዚችም ማለት ነው አጠር ያለች ነሲሃ አልሼኽ ሷሊህ አልፈውዛን ሐፊዘሁላህ ከወደሳቸው የምንሰማት ይሆናል ማለት ነው። لئن انتهى شهر رمضان فإن حق الله لا ينتهي إلا بالموت واعبد ربك حتى يأتيك اليقين. الله هو رب رمضان وهو رب شوال وهو رب جميع شهور السنة، فاتقوا الله في كل الشهور. حافظوا على دينكم، حافظوا على دينكم، حافظوا على دينكم في كل حياتكم، فإنه رأس مالكم عند الله سبحانه وتعالى وهو نجاتكم من النار. فحافظوا على دينكم وتمسكوا به في كل الشهور وفي كل الأوقات. إن شهر رمضان يتبع بالشكر ويتبع بالاستغفار ويتبع بالفرح بفضل الله. نعم الشيخ ሷሊህ አልፈውዛን حفظه الله من قالوا يا رمضان ወርኮ በማለቁ የአላህ መብት የሚያልቅ አይደለም። የአላህ መብት በሞት እንጂ የሚያልቅ አይደለም። ኢዘን አላህ ሱብሓነሁ ወተዓላ የረመዳንም ጌታ ነው፣ የሸዋልም ጌታ ነው። ከነዚህም ወራቶች ውጭ አሉ ከአመት ውስጥ ያሉ ወራቶች የሁሉም ጌታ ነው። የሁሉ ፍጥረቶች ጌታ ነው። ኢዘን አላህ ሱብሓነሁ ወተዓላ በሞት እንጂ በተወሰኑ ጊዜያቶች የሚመለክ አይደለም። ናም ወከዛሊከ ረመዳን ላይ ማለት ነው ረመዳን ካለቀ በኋላ አላህን በማመስገን በእስትግፋር አላህን ምህረትን በመጠየቅ ይቅርታን በመጠየቅ ከስህተት ጥፋትን ይቅር እንዲለን በመጠየቅ ወከዛሊከ በደስታ በአላህ ፈድል ማለት ነው። ለምን ረመዳንን እንድንሞላው አድርጎ አላህ ስላቆየን በዚህ በአላህ ጸጋ እንደሰታለን። ያኒ ማለት ምንድነው? አጠር ባለመልኩ የሳቸውን ድምጽ ስላመጣሁ ነው። ረመዳን በማለቁ ሳይሆን አላህ ሱብሓነሁ ወተዓላ ረመዳንን እስከ መጨረሻው ድረስ ረመዳንን ሞልተን እንድንጾም እንድንሰግድ አድርጎ አላህ ስላቆየን በዚህ እንደሰታል ይላሉ الشيخ ሷሊህ አልፈውዛን حفظه ወረዓሁ። ናም አሁን ላይ ከሚከሰቱ ብዙ ስህተቶች ምንድነው? አንዳንድ አካል ለምሳሌ ረመዳን ላይ ማሻአላህ ይሰግዳል፣ ጀማዓ ሶላት አልፈውም። ላኪን ከረመዳን ውጭ አይደለም ጀማዓ ሶላት መስገድ ይቀርና ከቤቱ ራሱ መስገድ የሚሳነው ስንትና ስንት ሰው አለ። ወከዛሊከ ረመዳን ላይ ለምሳሌ ሰዎችን አያማም ማሻአላህ። ከረመዳን ልክ እንዳለቀ ደግሞ ወደ መጥፎ ድርጊት፣ ወደ ህሜት፣ ወደ ተለያዩ ጸያፍ ድርጊቶች ሐታ ወደ ዝሙትም ሊሆን ይችላል። አዑዙ ቢላህ ወደ አላስፈላጊ ወደ ሆኑ አላህ ሱብሓነሁ ወተዓላ ወደሚያስቆጡ ድርጊቶች የሚሄድ ስንትና ስንት አለ። ወከዛሊከ ዑለሞች ምን ይላሉ? አንድ አካል ረመዳንን ጾሞ ረመዳን አላህ ዘንድ ተቀባይነት ለመኖሩ ከሚሰጡት ምልክቶች ይላሉ። እዚህ ጋር ልብ በሉ፣ ከምልክቶች መካከል ማለት ነው ዑለሞች ከወሷቸው ያ ሰውዬ ከረመዳንም በኋላ ያለው ኢስቲቃማ የተስተካከለ መሆኑ ይላሉ። አቋሙ ሰውዬ የተስተካከለ መሆኑ ራሱ ይህ አካል ረመዳኑ ላይ አላህ ሱብሓነሁ ዘንድ ተወዳጅነት ኑሮት ተቀባይነት እንዳለው ከሚጠቁም ምልክት ነው ይላሉ። በአክስ ደግሞ አንዳንድ አካል ልክ ረመዳን እንዳለቀ ወደ አላስፈላጊ ነገራቶች ረመዳንን በመጥፎ ድርጊት የሚያስከትል አለ። ይህ አካል ደግሞ ረመዳኑ ላይ ስህተት እንከን እንዳለበት ከሚጠቁም ሰው ነው ምልክት ነው ይላሉ። እዚህ ጋር ያው ኢህቲማል ማለት ነው። ይህን ሊያሸክምበት ይችላል፣ ይህን ሊያስይዝበት ይችላል ይላሉ ዑለሞች። የሆነ እንከን እንዳለበት ረመዳኑ ላይ ችግር እንዳለበት ይላሉ። ለዛ ረመዳን በማለቁ ያላህ መብት ያልቃል ማለት አይደለም። ወከዛሊከ አንዳንድ ሰዎችም ረመዳን ላይ ሰውን አትሙ ይላሉ፣ ይመክራሉ። ማሻአላህ ረመዳን ሲያልቅ ደግሞ ወደ ህሜት ይገባሉ። ህሜት የሚባለው ነገር ሸሪዓ ወግዝ የሆነው ማለት ነው በሚመለከተን ነገር ገብተን የምንዘባርቅ የሆነው ድርጊት መልካም ስራዎችን እንዳለ ሙልጭ አድርጎ የሚወስድ ነው። ምንም አንድ ሰው የሆነን ሰው አምጥቶ እኮ የሚጠቀምበት ነገር የለም። እንደውም ምንድነው የራሱ መልካም ስራው ተሸርሽሮ ለዛ እንዲሰጥ ነው የሚያስደርግበት የቂያማ ቀን ማለት ነው። ህሜት ሰው ማማት አንድ ሰው ተውባ አድርጋለሁ በማለቱ የሚለቅ አይደለም። ህሜት ከባድ ነው። የአላህ እና የሰው መብት ይለያያል። የአላህ ሐቅ ሰውየው ተውባ አድርጎ ወደ አላህ ተጸጽቶ አላህ ይቅር ይለዋል። የሰው ሐቅ ግን ያ የሰውየውን ሐቅ እስካልመለሰ ድረስ ተውባ አድርጋለሁ ማለትም ዋጋ የለውም።
ለዚህ መድኃኒት ሼክ እብን ዑሰይሚን ረሒመሁላህ ምን ይላሉ? አንድ አካል ሐሜት ላይ ከወደቀ ይላሉ ኢማ አውፉ እንድለው መጠየቅ አለበት። ሐምቼ ነበር ብሎ አውፉ እንድለው መጠየቅ አለበት። ይህን ደግሞ መጠየቁ በሱ ላይ አደጋ የሚያመጣበት ከሆነ አይ እከሌን እኮ አምቻን ነበር ግን ይቅርታ እንዳልላት ፈራሁ፣ በቃ እንደዚህ ታደርገኛል፣ ወይም ደግሞ ወንድ ሊሆን ይችላል እንደዚህ ብለው በእኔ ላይ ጉዳት ሊመጣብኝ ይችላል የሚል ስጋት ብዙዎች ላይ ይከሰታል። ለዚህ መድኃኒቱ ደግሞ ይላሉ አንድን ሰው ባሙበት ቦታ የእሱን መልካም ጎን ማውሳት፣ ያን ጥፋቱን ሰርዘው እንድሰረዝ አድርገው ያሙትን የሆነውን ጥፋቱን እንድሰረዝ አድርገው የእሱን መልካም ጎን ማውሳት አለባቸው በዛው ባሙበት ቦታ ይላሉ። ሐሜት እሱን ያሙበት በሆነው የሆነ አካል ዘንድ ከሆነ ያሙት ለዛ ሰውዬ የእሱን መልካም ጎን ከርብተው ያኛውን ሰርዘው ማስተካከል አለባቸው ይላሉ። ይሄ ነው መድኃኒቱ። ካልሆነ ተውባ አድርጋለሁ ማለት ብቻ ራሱ ሰውየው ሊያስጥለው ይችላል፣ ጉዳይ አይደለም። እና ይሄ እንደ ናሙና ከብዙዎች የሚከሰት ከመሆኑ አንግል ነው እንጂ ሌሎችም ብዙ ጥፋቶች ሊኖሩ ይችላሉ። እና በእክትሷር እንግዲህ ምንድነው ረመዳን ሲያልቅ ይዘን ረመዳን በማለቁ የአላህ መብት አለቀ ማለት አይደለም። መልካም ስራዎች አለቁ ማለት አይደለም። ሐታ ጾምም ቢሆን እኮ የሱና ጾሞች እኮ አሉ። ጾምም አለቀ ማለት አይደለም። መልካም ስራም እንደዚሁ አለቀ ማለት አይደለም። ዒባዳ ሌሊት ላይ መስገድም አለቀ ማለት አይደለም። ሌሊት መስገድ የሚፈልግ አካል ማለት ነው የቻለ ለሆነ ማለት ነው። ላኪን አቀልሽ አንድ ሰው ከዋጅብ ነገራቶችን እንደው በዋጅብ ነገራቶች ቁሞ ሱና ነገራቶችን መስራት ቢሳነው እንኳን አቀልሽ መልካም መጥፎ ስራ ከመስራት መታቀብ አለበት፣ ሌላው ቢቀር ማለት ነው። እና የሱና እህት ወንድሞች እንደው መላ ሙስሊም ለእንደዚህ አይነት ጉዳዮች ላይ ዲኑ ላይ ሙሐፈዛ ሊያደርግ ይገባል። ረመዳን በማለቁ ብቻ አላህ መብት እንዳለቀ አድርጎ መሳል የለበትም። እንደዚህ አይነት ነሲሐዎችን ደግሞ ኢንሻአላህ በቻላችሁ የሱና እህቶቻችሁን ምከሩ፣ የሱና ወንድሞችን ወከዛሊከ የሱና እህቶችን ወንድሞችን ምከሩ። ሀዛ ወላሁ አዕለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።